ሰላም እንዴት ናችሁ? ዛሬ ሌሰን ኦፍ ዘ ኢቪል የሚል ፊልም አብረን እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሴጂ ሃሱሚ ሁሉም ተማሪና አስተማሪ የሚወዱት ድንቅ አስተማሪ ነው። ክላስ ውስጥ በተማሪዎቹ ዘንድ በጣም ተወዳጅ ነው። ነገር ግን በጣም አደገኛና አውሬ ገዳይ መሆኑ ማንም አያውቁም ነበር። ሃሱሚ በ14 ዓመቱ ነበር እናትና አባቱ ጨምሮ አስተማሪው የገደለው። ሃሱሚ አሜሪካ እንደሄደ ክሌይ የተባለ ነፍሰ ገዳይ ጋር ይተዋወቃሉ። ክሌይ ሃሱሚ ልክ እንደሱ መስሎት አብረው አሜሪካ ውስጥ ብዙ ሰዎችን ይገድላሉ። ሰው በገደሉ ቁጥር ውስጣቸው በጭካኔ እየተሞላ መጣ። ክሌይ ገዳይ የሆነው የአይምሮ ችግር ስለነበረበት ነው። ሃሱሚ ግን ሌላ ዓላማ ነበረው። ሰዎችን ፕላን አድርጎ መግደል ያዳኝነት ስሜት እንዲሰማው ስለሚያደርገው ሰው መግደል ያዝናናው ነበር። በዚህም የተነሳ ክሌይን በህይወት እያለ አቃጥሎ ይገለዋል። ከዚህ በኋላ ተመልሶ ጃፓን ይሄድና አስተማሪ ይሆናል። ያለፈው ታሪኩ ስለማያውቁት ሁሉም ያከብሩትና ይወዱት ነበር። አንድ ቀን የተማሪዎችን ኩረጃ ለማስቆም አስተማሪዎች ስብሰባ ይገባሉ። ሃሱሚ ተማሪዎቹ ለኩረጃ ሞባይል እየተጠቀሙ እንደሆነ ይነግራቸዋል። ተማሪዎቹን ለመፈተሽ ስለማይቻል ሲግናል ጃመር ተጠቅመን መልስ እንዳይላላኩ ማድረግ አለብን ይላቸዋል። ሌሎቹ በሱ ሐሳብ ሳይስማሙ ይቀራሉ። የትምህርት ቤቱ ህግ እንደማይፈቅድና ለትንሽ ነገር ሲግናል ጃመር መጠቀም ልክ አይደለም ይሉታል። ክላስ ካለቀ በኋላ 3 ተማሪዎች ሲያወሩ እናያለን። ራይካ መኮረጅ ይቻል እንደሆነ ትጠይቃቸዋለች። ከይ በጣም እርግጠኛ ሆኖ እንደሚኮርጅና ማንም ሊይዘው እንደማይችል ይናገራል። በመሃል የአንድ ተማሪ ወላጅ ልጄ ትምህርት ቤት ውስጥ እያስጨነቃችኋት ናችሁ በማለት በንዴት ቅሬታቸው ይገልጻሉ። ስህተት መሆኑ ሊያስረዳው ቢሞክርም ሰውየው ተናዶ ፊቱ ላይ ሲጋራ ይወረውርለታል። በሚቀጥለው የተወሰኑ ሴት ተማሪዎች ሃሱሚ ጋር ይመጡና ሚያን አስተማሪዋ ጥቃት እንደፈጸመባት ይነግሩታል። ከክላስ በኋላ መኪና ውስጥ ይገናኙና ሚያ እየፈራች የተፈጠረውን ነገር ትነግረዋለች። አስተማሪው ከሱፐር ማርኬት ስትሰርቅ የቀረጸው ቪዲዮ አሳይቶ እንዳስፈራራትና እንዳስገደዳት ትነግረዋለች። ሃሱሚ መጀመሪያ ሚያን ይዟት ወደ ሱፐር ማርኬቱ ይሄዳል። ሚያ ባለሱቁን ይቅርታ ትጠይቃለች። ባለሱቁም ይቅርታ ያደርግላታል። በሚቀጥለው ቀን አስተማሪው ጋር ሄዶ ካሁን በኋላ ሚያን ማስፈራራት እንደማይችል ይነግረዋል። በፈተና ወቅት ተማሪዎቹን ሞባይላቸው ቀምቶ ሲግናል ጃመሩ ያለ ፍቃድ ኦን ያደርገዋል። ኬሱኬ የተባለ ዱርዬ ተማሪ ከይ ሊያስኮርጀው ባለመቻሉ ይደበድበዋል። ምክንያቱ ደግሞ ኔትወርክ አይሰራም ነበር። በዚህ የተነሳ ኬሱኬ ምንም መመለስ አልቻለም ነበር። ከሩቅ ሆኖ የክላሳቸው አማካሪ የሆነው አስተማሪ የሚያወሩትን ሲያዳምጣቸው ስለነበር ወደሱ ሄደው ማንጃም እንዳደረገው ይጠይቁታል። እሱም እኔ ያላደረግኩትም ይላቸውና ይሄዳል። በዚህ መሃል ቅሬታ ሲያቀርብ የነበረው ወላጅ ልጁ እንዴት ሲያስጨንቋት እንደነበር የሚያሳይ የኦንላይን ቻት ስክሪንሻት እንደ ማስረጃ ያቀርባል። ሃሱሚ ቅሬታው ችላ በማለት እዚህ ትምህርት ቤት እንደዚህ አይነት ነገር የለም ይለዋል። ሰውየው በጣም ይናደድና ሁላችሁም አጋልጣችኋለሁ በማለት ይዝትባቸዋል። ሃሱሚ ማታ በሰውየው ቤት አጠገብ እየሮጠ ሲያልፍ ከቤት ውጭ የተቀመጡ የውሃ ማስቀመጫዎችና የተጣሉ ሲጋራ ያያል። ሰውየውም ማስወገድ እንዳለበት ያስባል። በሚቀጥለው ቀን ሚያና ሃሱሚ የትምህርት ቤቱ ጣሪያ ላይ ይገናኛሉ። ሚያ አመሰግናለሁ ትለዋለች። በዚህ ያላበቃችም ሃሱሚን አቅፋ ትስመዋለች። መጀመሪያ እንድታቆም ይነግራታል። ነገር ግን ተመልሶ ራሱን ማስቆም ስላልቻለ እሱም ይስማታል። ያኔ የሆነ ሰው እያያቸው እንደሆነ ስለተሰማው ሚያን ከዛ እንድትሄድ ያደርጋታል። ከዚህ በኋላ ሃሱሚ ከተደበቀበት እንዲወጣ ይነግረዋል። ከወጣ በኋላ ማን እንደሆነ ያውቀዋል። ተመልሰን ቅሬታ ሲያቀርብ የነበረው ሰውዬ እናየዋለን። ከቤቱ ውጭ ተናዶ እያጨሰ ነበር። አጭሶ ሲጋራውን ሲወረውር ቤቱ ተቃጥሎ አመድ ይሆናል። ሰውየውም በአደጋው ይሞታል። በሚቀጥለው ቀን አንድ መርማሪ ትምህርት ቤት መጥቶ አደጋ እንዳልነበርና በፕላን የተደረገ መሆኑ ይነግራቸዋል። ከቤቱ ውጭ በነበሩት የውሃ ማጠራቀሚያዎች ውስጥ የሆነ ሰው ነዳጅ እንደሞላውና እሳቱ እንደተባባሰ ነግሯቸው ሊሄድ ሲል የተማሪዎቹ አማካሪ መርማሪውን ጠርቶ ሃሱሚ ያደረገው ይመስለኛል ይለዋል። መርማሪው ብዙም ሊመጣለት አልቻለም። ምክንያቱም ሃሱሚ ከዚህ በፊት የነበረባቸው ትምህርት ቤቶች ተመሳሳይ አደጋ ይደርስ ስለነበር ነው። በዚህ ጊዜ ከይ ተደብቆ እየሰማ እንደነበረ እናያለን። ሃሱሚ ሌላኛው አስተማሪ ጋር በመሄድ አስፈራርቶ ውድ ቤቱና መኪናው በመውሰድ ሚያን ይዟት ይመጣል። ቤት ውስጥ ገብተው ልብሱ በሚያወልቅበት ጊዜ ከጀርባው ያለው ጠባሳ ታይና ከየት እንደመጣ ትጠይቀዋለች። ሃሱሚ ሳይመልስላት ይቀራል። በሚቀጥለው ቀን ከይ ከጓደኞቹ ጋር ሆኖ
ካሁን በፊት ስለሞቱ ተማሪዎች ያወራሉ። በትምህርት ቤታቸው የሚገኝ ጋዜጣ ሲያነቡ ሐሱሚ ከዚህ በፊት አስተማሪ ሆኖ በሰራባቸው ትምህርት ቤት 4 ሰዎች ራሳቸውን እንዳጠፉ መረጃ ያገኛሉ። የመጀመሪያው ታንቆ፣ ሁለተኛው ከህንጻ ወድቆ፣ 2 ተማሪዎች ደግሞ መርዝ ጠጥተው ራሳቸውን እንዳጠፉ ያነባሉ። ከይ በጥርጣሬ የሐሱሚ እጅ ያለበት ይመስለኛል፣ ቶሎ እናጣራ ይላቸዋል። ራይካ ይህ እውነት ከሆነ ከዚህ በላይ ማወቃችን ለኛ አደጋ ሊሆን ይችላል ትላቸዋለች። በመሃል ድንገት ክላስ ውስጥ ጸብ ይነሳል። በጸቡ ምክንያት ኬሱኬ ኦንላይን ሴቶች በማስጨነቅ ይጠየቃል። የተቃጠለው ቤትም ከዚህ ኦንላይን ኬዝ ጋር ተያያዥነት ስለነበረው ሚያ ከሐሱሚ ጋር ተኝታ እያለች ኦንላይን ፎረም ላይ ፖስት እንድታደርግ ጠይቋት እንደነበር ታስታውስና ሐሱሚን ትጠረጥረዋለች። ማታ ሐሱሚ ራቁቱን ስፖርት እየሰራ ነው። ባክግራውንድ ላይ ሰው ከገደለ በኋላ የሚያዳምጠውን ሙዚቃ ይሰማል። በዚህ መሃል ታሪኩ ወደ ኋላ ይመለሳል። እናትና አባቱ ከገደለ በኋላ ሌላ ሰው ያደረገው ለማስመሰል ራሱን በጩቤ ብዙ ጊዜ እንደወጋ እናያለን። ከገደለ በኋላም የለበሰውን ልብስ ቀብሮ ፖሊስ ጋር ይደውላል። ታሪኩ ወደ አሁኑ ይመለስና የተማሪዎቹ አማካሪ ከይን ክላስ ውስጥ ብቻውን ያገኘዋል። ሁለቱም ሐሱሚ ላይ ጥርጣሬ ነበራቸው። አማካሪው እንዴት ወላጆቹ አስተማሪውና ተማሪዎቹ እንደገደለ ለከይ ያስረዳዋል። ግን አማካሪው ሳያውቅ ሐሱሚ ክላሱ ውስጥ ማይክ ገጥሞ ሲያዳምጣቸው ነበር። ማታ አማካሪው ባቡር ውስጥ እየሄደ ነበር። ባቡር ውስጥ በጣም ጥቂት ሰዎች ነበር የነበሩት። እነሱም ሞባይላቸው ላይ ቢዚ ነበሩ። ሐሱሚ ካጠገቡ መቀመጥ እንደሚችል ጠይቆ እጁ ላይ ደብቆት በነበረው ድንጋይ ይመታዋል። በንጋታው የአማካሪው ሞት በትምህርት ቤቱ ይሰማል። ከይ እንደሰማ እየሮጠ ሲመካከሩበት ወደ ነበረው ክላስ ይሄዳል። ሶኬቱ ላይ ተገጥሞ ያለውን ማይክም ያየዋል። ሐሱሚ ቀጥታ መጥቶ ምን እየፈለክ ነው ይለዋል። ከይ የአማካሪው ሞት ሊጠይቀው ነበር። ነገር ግን በመሃል ራይካ ትመጣለች። ራይካ ከይ የት እንዳለ ሐሱሚን ትጠይቀዋለች። እሱም አላውቀውም በማለት ይዋሻታል። ሐሱሚ ከይን በፕላስተር በማሰር ከነሱ ውጪ እነማን እንደሚያውቁ ይጠይቀዋል። ፈተና ላይ ኮርጀዋል ያላቸው ተማሪዎች ስም ያሳየውና አሰቃይቶ ይገለዋል። ከዚህ በኋላ ሐሱሚ ሚያን ይዟት ይሄዳል። ሐሱሚ መታጠቢያ ክፍል እንደገባ ሚያ ቦርሳውን ቼክ ማድረግ ጀምራለች። ቦርሳው ውስጥ ብዙ ስልኮች ታገኛለች። ከስልኮቹ መሃል እስካሁን የት እንዳለ ማይታወቀው ከይ ስልኩ ታገኛለች። ሚያ በጣም ትደነግጥና ከወጣ በኋላ የከይ ስልክ እሱ ጋር እንዳለ ትጠይቀዋለች። ሐሱሚ የውሸት ሳቅ ይስቅና አብረን እየጠጣን እያለን ጥሎት ሄዶ ነው ይላታል። ሚያ አላመነችውም። ሐሱሚ ሚያ የነቃችበት እንደሆነ ይረዳል። ቀጥሎ በሚያ ስም የውሸት ራሷን እንዳጠፋች የሚገልጽ ማስታወሻ ይጽፋል። በንጋታው ተማሪዎች ትምህርት ቤት ውስጥ ፕሮግራም ነበራቸው። ሐሱሚ ሚያን የትምህርት ቤቱ ጣሪያ ላይ ይዟት ይሄዳል። ሚያ ብዙ ጥያቄዎች በመጠየቅ ታጨናንቀዋለች። ሐሱሚ ጥያቄዎቿ መቋቋም ያቅተውና ድንገት እጁ ላይ ይዞት በነበረ ይመታታል። ራሷ ከሳተች በኋላ ከጣራ ይወረውራታል። ከዛ የጻፈው ራሷን ያጠፋችበት ማስታወሻ ትቶ ሊወርድ ሲል አንድ ተማሪ ሚያን ፈልጋ ትመጣለች። ሐሱሚ እሷንም ይገላታል። የዚች ልጅ ሞት ከፕላን ውጭ ስለነበር የት መደበቅ እንዳለበት ግራ ይገባዋል። ትንሽ ካሰበ በኋላ እብደቱ ይፈነዳና ሁላቸውም ለምን አልጨርሳቸውም ይላል። ሐሱሚ የአርት አስተማሪውን ደውሎ ይጠራዋል። አስተማሪው በመኪና ቶሎ ይደርሳል። ተማሪዎቹ ኔትወርክ እምቢ ይላቸዋል። የአርት አስተማሪው እንደደረሰ ሐሱሚ ውስጥ አስገብቶ ራሱን እንዲስት ያደርገዋል። የራሱ ጫማ አውጥቶ የአርት አስተማሪው ጫማ ለብሶ ይሄዳል። ተማሪዎቹ ግራ ተጋብተው እያለ የመሳሪያ ድምጽ ይሰማሉ። አስተማሪው ድምጹ ወዳለበት እየሮጠ ይመጣል። ሐሱሚ ቀጥታ ይገለዋል። ሐሱሚ የትምህርት ቤቱ ማይክ ተጠቅሞ ከአደጋ ለመትረፍ ሁሉም ወደ ጣሪያ እንዲወጡ ይነግራቸዋል። ግማሾቹ ሲያምኑት፣ ሌሎቹ ግን አንሰማም በማለት ተማሪዎቹ ተከፋፍለው ይሄዳሉ። ሐሱሚን አምነው ወደ ላይ ወጡት። በር ተዘግቶ ያገኙታል። ትንሽ ቆይተው የሐሱሚ ድምጽ ይሰማሉ። ተማሪዎቹ የሚያድናቸው መስሏቸው ወደሱ ሲመጡ ፕላስቲክ ተሸፍኖ ሁሉንም አንድ ባንድ ይጨርሳቸዋል። ሐሱሚ የቀሩትን ለመጨረስ እየተሯሯጠ ነው። ያላመኑት ተማሪዎች ደግሞ ማምለጫ መንገድ እያፈላለጉ ቢሆንም ሁሉም መውጫ ተዘጋግቶ ነበር። መውጣት የቻለው አንድ ተማሪ ብቻ ነበር። እሱም መንገድ ላይ አንድ ሰው ያገኝና እርዳታ ይጠይቃል። ማንም ግን ሊረዳው አልቻለም። ልጁ ማምለጥ ይችል ነበር። ነገር ግን የሚወዳት ልጅ እዛ ቀርታ ስለነበር እሷን ለማዳን እየሮጠ ይመለሳል። በሌላ በኩል ያቺ ልጅ በገመድ ከላይ ትወርድና ሁለቱም ይገናኛሉ። ልጁ በደስታ እየጮኸ ይጠራታል። የሚያሳዝነው ግን ሐሱሜ በመስኮት ያያቸዋል። ልጁም ቀስቱን ተጠቅሞ ይተኩስበታል። ነገር ግን አልቻለም። እሱንም ይገለዋል።
የወደቀውን ሬሳ አይታ ደንግጣ እያለች እሷንም ይገላታል። ሀሱሚ የተዘረጋውን ገመድ ተጠቅሞ ወደ ላይ ይወጣል። ተማሪዎቹ ለማምለጥ ቢሞክሩም አንድ በአንድ ይገላቸዋል። ራይካ ኢመርጀንሲ በር መጠቀም እንዳለባቸው ትነግራቸዋለች። ማሳይኮ በተደበቀበት ሆኖ የሀሱሚ እግር ይመለከታል። የለበሰው የአርት አስተማሪው ጫማ መሆኑ ስላወቀ እሱን ሊያጠምደው መሆኑ ይገባዋል። ልጁ በተቻለው አቅም ይፋለመዋል። ነገር ግን ብዙ ሳይቆይ ይገለዋል። ራይካና ጓደኛዋ ኢመርጀንሲ በር ከፍተው ልብሳቸውን አውጥተው የሞቱትን ካለበሱ በኋላ ሬሳዎቹን ወደ ታች በመጣል ራቁታቸው ይደበቃሉ። ሀሱሚ በመስኮት ሲመለከት አንድ ሰው ነበር ሲሸሽ የነበረው። እሱም የቀረው የመጨረሻ ስለመሰለው ይገለውና እርካታ ይሰማዋል። ቀጥሎ በአርት አስተማሪው ስም ራሱን የማጥፋት ማስታወሻ ይጽፍና ተማሪዎችን ከገደለ በኋላ ራሱን እንዳጠፋ ለማስመሰል ይሰራል። በመጨረሻ እጁን ያስርና ጭንቅላቱን በማጋጨት መሬት ላይ ይተኛል። ፖሊስ ትንሽ ቆይተው ሲመጡ ሁሉም ነገር አልቆ ነበር። ማንም ሀሱሚን የጠረጠረ ሰው አልነበረም። ሌሎች ኦፊሰሮች ሰው እያፈላለጉ እያሉ ራይካና ጓደኛዋን ያገኟቸዋል። በዚህ የተነሳ የሀሱሚ ምርጥ ፕላን ይበላሻል። ሀሱሚ አውቆ ያዘነ መስሎ ወደ እነሱ ይሄዳል። የራይካ ጓደኛ እየጮኸ ገዳይ እሱ መሆኑ ይናገራል። ሀሱሚ ሊጠጋው ሲሞክር መርማሪው ያስቆመዋል። የራይካ ጓደኛ እየሮጠ መጥቶ ሪከርድ የተደረገ ድምፅ ያሰማቸዋል። ሁሉም የሞቱት ተማሪዎች የሀሱሚ ስም እየጠሩ ነበር። ፖሊስ ሀሱሚን አስረው እየወሰዱት እያለ ከይን ምን እንዳደረገው ትጠይቀዋለች። ሀሱሚ በጣም ደስተኛ በመሆን ሁሉም የሆነው በእግዚአብሔር ፍላጎት እንደሆነ ይነግራታል። እነዚህ ሰይጣኖችን እንዳጸዳ እግዚአብሔር መርጦኝ ነው ይላታል። የራይካ ጓደኛ በጣም ተናዶ ይህ ሰው አብዷል በማለት ይጮሃል። ራይካ ግን በድንጋጤ ያየችው ይህ የፕላኑ መጀመሪያ እንደሆነ ትረዳለች። በሌላ በኩል ከላይ የወረወራት ሚያን ወድቃ እናያለን። የወደቀችበት ረዥም ቢሆንም በህይወት ተርፋለች። በተኛችበት ሆና የሀሱሚ ስም ትጠራለች። ፊልሙ በዚህ ያልቃል። ቪዲዮ ከተመቻችሁ ላይክ ስጡኝ፣ ሰብስክራይብ ማድረግ ደግሞ እንዳትረሱ። አመሰግናለሁ።